እሷ ሞኒተር ብታረግ ኖሮ ልጇን ታተርፍ ነበረ ነው ፖይንቱ። ይሄ ነገር የሜላት ንግግር ዳይሬክትሊ ፋሲካን ነው የሚናገረው። ገብቷል? ሌላ ሰው አይደለም የሚናገረው። ተመሳሳይ አይደለም የሚናገረው። ተመሳሳይ ሰው ሊኖር ይችላል። ለሁላችንም ይሆናል የተነገረው። ግን አሁን ባለው ሁኔታ ዳይሬክትሊ የሚነካው ነገር ፋሲካን ነው። ይሄንን በአደባባይ የተናገረችው ደግሞ ይሄ ነገር አሁን ልዕልቲም ሆነ ሌሎች ሰዎች ይሄንን ነገር ሲያነሱና ሜላት ተጠያቂ ስትሆን ነው ይሄንን ነገር ዲፌንድ ለማድረግ ወጣ የተናገረችው። አንድ እኔ እነዚህ ነገሮች ላይ እናተኩርና ሜላት ምንድነው ፋሲካን መናገሯ አንድ። ሁለተኛ የቲክታክ ሰዎች ገንዘብ ይለቀቅልናል፣ አበባ ምንድነው አንበሳ ይለቀቅልናል ሁሉም እኮ ብለዋል። ዘዊን እንዴት አንዷ ወጣም እንዳይሳቃል ይሆኒ ማን ነው ቴዲ ዘዊን እንዴት ልናገረው? ስንት አንበሳ በልቼ አለች። እኔ ያቺ ልጅ ነው እውነተኛ ልጅ ነች። ስንት አንበሳ በልቼ ያውን ምን ብዬ ልናገረው አለች። አየ የምን ቴዲ አንድ አባባል አለ። የምንን እንትን የበላ አድባር የበላ የሚካኤልን ነው የአቦን ጽዋ የበላ ነው ምናምን በምን ቀን ይጮዋል ነው በምን የሚባል ነገር አንድ አባባል አለ። ረስቷለሁ አባባሉ እና የዘዊን አንበሳ የበላ እንዴት አድርጎ ለእውነት ይቆም? ችግሩ ይሄ ነው። አሁን ቲክታክ ላይ የምናየው እነዚህ አንበሳ የበሉ ሰዎች፣ የሰው ገንዘብ መብላት የለመዱ ሰዎች፣ የሰው ትዳር ማፍረስ የለመዱ ሰዎች እነሱ ለሚለቃቀሙት ጊፍት ብለው ለኖርምና ለእውነት ሊቆሙ አይችሉም። ስለዚህ እኛ ምንድነው የምንለው? የምታረጉት ነገር ትክክል አይደለም። ልጅቷ መብቷ ነው፣ አንተም የሰውየው መብቱ ነው። ግን አደባባይ ወጣችሁ እንደ እውነት ወይንም ደግሞ የማህበረሰባችን እሴት እንደሆነ እኛ እንደዚህ አይነት ይሄ ምንድነው የሚባለው ቅምጥ የሚባለውን ታሪክ አለ። የቅምጥ ታሪክ ኢትዮጵያ ውስጥ እንደ ነውር ነው የሚታየው ወይንም በድብቅ የሚደረግ ነው እንጂ በአደባባይ ያዙ ይልቀቁኝ የሚባልበት አይደለምና ይሄንን አናበረታታም ነው የኔ ፖይንት። ቴዲ ቆይ የኔ ጥያቄ እዛ ላይ አሁን ለነሱ ፌርነስ ነው፣ እናንተ ትመልሳላችሁ። እሱ እንግዲህ አንድ በሰራው ቪዲዮ ላይ እንዳየሁት ከሆነ ከተለያየን 2 ዓመት ሆኖናል ይላል። ልክ አይደለም? ኦኬ ከተለያዩ ከቤት ካፒቴኑ ለቀው ከወጡ 10 ወራቸው ነው ገና። ሲፓርሻል ከቤት ከወጡ ቤቱን መኖሪያ ቤታቸውን ከሚስታቸው ጋር ሼር የሚያደርጉትን ለቀው ከወጡ 10 ወራቸው ነው። በቤተ ክርስቲያን ሽማግሌ ሲካሄድ ነበረ እና ለቤተ ክርስቲያን ሽማግሌዎች የተናገሩትን አኪዩዜሽኖች ናቸው ሜላት ወጣ እዚህ ቲክቶክ ላይ የባልሽን ልብስ በስነ ስርዓት ማተኩሺ በስነ ስርዓት ምግብ ማሰሪ ምናምን ብላ የከሰሰችው ያወራችሁ ማለት የታማላት። ግን እኔ ቴዲ ልክ አሁን እኔ ፎከስ ማድረግ የምፈልገው የቤተሰብ ክብር፣ የእናት ክብር፣ ስፔሻሊ በሀዘን የደቀቀች እናት ክብር ላይ ፎከስ ብናደርግ ጥሩ ነው። ልክ እንዲህ ሲመጣ የኤክሶች ይጠራሉ፣ $1000 በላሽ ይባላል። በህይወት የሌለች ሌላ ደግሞ ልጅ አለች እሷም እንዲህ ተብላ ነበረ ነው። ፎከሳችን አንድና አንድ ነገር ላይ ነው። ከባለ ትዳር ወንድ ጋር እጮኝነት ጀምረሻል፣ ቲክቶክ ላይ በአንበሳ ተድረሻል። እሱ ነው ብቻ ነው ማውራት መፈልገው። እኔ ደግሞ ሜላት ቴዲ ሜላት ሜሌ ደውላልኝ ካፒቴኑ ሚስታቸውን እንደፈቱ $20,000 በአለሞኒና ቻይልድ ሰፖርት እንደሚከፍሏት ነግራኛለች። እኔ ደግሞ ከሚስታቸው ጋር ምንም ግንኙነት ስለሌለኝ አመኛት እስከ ኦክቶበር ድረስ እንደተፋቱ ነበር ማቅ ስለማላናገራት ሚስታቸው ስለማላናገራት ሴፕቴምበር ላይ ሜላት ጠበሰቻቸው ሲባል እንኳን ደስ ያለሽም ብያታለሁ። ምክንያቱም ሚስታቸውን ስለማላናገራት። ከዛ ኦክቶበር ላይ ጉዳይ ነበረኝ እዛ ስቴት ሲሄድ የምን ፍቺ ነው? በቤተ ክርስቲያን ተይዟል፣ በኮርት ተይዟል፣ ገናም ንብረት አልተካፈሉም ሲባል ለምን ዋሸሽኝ ስላልኳት ነው አሁን ያበደችው። አሁን ምን መሰለክ እኚህን ሰው በጣም ሁሉም ጌመሮች ይፈልጓቸዋል፣ ቆንጃጅቶች ይፈልጓቸዋል። አቲም ማጠር ትፈልጋለች። አጥር የኔ ነው ከማንም ጋር እንዳትነኪው እኔ ከኔ ጋር ነው የሚል የለም። ተጠቅልሎኛል ባሌ ነው ምናምን የሚባለው ነው። ይሄ ሉክ ደግሞ ዞሮ ደግሞ የዞር ሚስታቸውን የሚያሙት ሚስቴ ጥሩ ሴት ናት ግን እኔ ቲክቶክ ላይ ዲፌንድ አላረገችኝም ስላሉ ሉክ አም ዲፌንዲንግ ፎር ዩ ላንተ የቆምኩልክ ነው። እኔ እኮ ጀግና ነኝ እንቁርቲን እየሰደብኳት ነው ምናምን ብላም ሊሆን ይችላል። ስለዚህ ሜላት ደጋግማ መታ ባዘር ታረገኝ ነበር። ሞዴሬተሮች እንዳለ 30ዎቹ ሞዴሬተሮች አላሶራ በላይ መታ ጊፍት ተሰጠኝና ወንድ ኮንሽ ተናገሪ ብላ
ታጨናንቀኝ ነበር። ይሄን አጀንዳ ሜላቷ ነው እራሷ ነው የፈለገችው። ከኔ ጋር ስትጋጭ ፋሲካን የሰደበችው ሜላቷ በቃ ቤስት ዲፌንደር ለመባል ነው። እኔ አንድ ቃል አልተናገርኳትም። ሜላት ለምን ዋሸሽም ብያታለሁ ስለዋሸችኝ። ከዛም በኋላ ግን በቪዲዮዎቼ ለኮመንት እየመጣች አላስቀምጥ ቪዲዮ ስለሌላ ነገር እያወራው መታ ባዘር ታረገኛለች። ቤት ከፍታ ከሰውየው ጋር ዮናስ ሙሉነ የሆነ ደግሞ የምን ቦስ ነኝ የሚል አንድ አለ የጂጂኪያ ትራፊ ከሱ ጋር ሆና ሙልጭ አርገው ሲሰድቡኝ ነበር። ስለዚህ ሜላት ይሄን አጀንዳ ተፈልጓለች። ሆን ብላ ነው ፋሲካን የሰደበቻት። ሆን ብላ ነው ይሄንን መላለሱን የፈለገችው ያስጀመረችው እሷ ናት። አሁንም ምናገረው እቺን ሴት ተሰድባለች፣ እቺ ሴት ተዘርፋለች፣ በክብሯ መጥተዋል። ልጇን በዚህ አፕማታ ትዳሯን አታ ክብሯን ማንንም አላስነካም። የምሬን ነው የምላችሁ። እቺ ሴት ማንንም በክብሯ እንዲመጣባት እኔ አልደራደር። እቺ ሴት እኔ ሁለት ቀን ብቻ በህይወት ያናገረች ላስት ዊክ። በጣም ጥሩ ሴት ናት፣ የእግዚአብሔር ሴት ናት፣ ምስኪንዬ ናት። ልጄን እንኳን አጥቻለሁ እንኳን ገንዘብ ምትልናት እና አሁንም ይሄ ነው ችግሬ። ቴዲ እኔ ተመሳሳይ ኬዝ ነው ይሄ ኬዝ። አንተ ባለፈው ፍራኦል የሚባል ነውረኛ አደባባይ የኢትዮጵያን ህዝብ ሲዋሽ እዚህ አንተ ፔጅ ውስጥ ብዙ አዲስ ታይም ሲዬ አም ሶ ሶሪ አይ ጀስት ጋት አ ቪዲዮ ሜላት በነገር ስትነካከኝ ቪዲዮ ይሄው ስለሌላ Thank you. እና እኔ ደግሞ ምንድነው ነው ለልቲ እኔ ደግሞ ምንድነው ይሄ ነገር እኔ የራሴን ወሬ ሳወራ መታ ባዘር ታረገኝ ነበር። ኦኬ ግን ይሄን አንቺ ያወጣሽው እሷ ባዛር ስላደረገች ሳይሆን ትክክል ስላልሆነ ነው። እኔ የምረዳው እንደዛ ነው አይደል? እኔም አንዴ ኮሜንት ሰጠውበት የኔ ላይፍ አይደለም ማለት ኮሜንት ሰጣለ ጥሩ ያለ ትክክል ያልሆነ ትክክል አይደለም ትላለህ። እሺ ስለዚህ that's it። ኦኬ ያ ግን እኔ አሁን እዚህ ፖይንት ላይ ምንድነው እኔ ሜላት ወይንም ይሄ ሰውዬ በግለሰብ ደረጃ ቴዲም ታውቃለህ ሰው ምርጫው ነው አይደል? የምንኖርበት ዓለም ምርጫው ነው። ሰው ይሄ ሰውዬ የፈለገውን ማድረግ ይችላል፣ ሜላትም የፈለገችውን ማድረግ ትችላለች። ግን እንደ ኢትዮጵያዊ ሁላችንም እኛ ሶሳይቲያል የሆነ ወይንም ማህበረሰባዊ የሆነ ኖርማል አለን። ማህበረሰባችን የሚያውቀው ያደግንበት ኖርማል ነውር የሚባላል። አሁን ለምሳሌ ሰው ትዳር ሲፋታ መጀመሪያ ማድረግ የምንችለው ወደ ትዳሩ እንዲመለስ ለማስታረቅ ነው የምንሞክረው አይደለም? ከተቻለ ከዛ ደግሞ ትዳር መፋታት ደግሞ ቀላል ነገር አይደለም። ልጆች አሉ፣ የሚፋታው ቤተሰብ የሚበተነው ቤተሰብ ኢሞሽናሊ ኢምፓክት አለ፣ ይጎዳል፣ ሳይኮሎጂካሊ ይጎዳል። እቺ ፋሲካ ሴት ነች፣ ልጅ ከልጆች ጋር ነው የምትሆነው፣ ባሏ እናታለች፣ ትጎዳለች። በዛ ላይ ልጅ ሞቶባታል። ቴዲ ትልቁ ነገር አስበው፣ ልጇ ደግሞ የሞተው እዚህ አደባባይ ላይ ነው። የልጇን ነገር አምጥታ ኮመንት አድርጋ አደባባይ ላይ ኮመንት አድርጋ ከባሏ ጋር ሆና ገባ ከዛች ከፋሲካ ባልጋራ ከቀድሞ ባሏ ጋር ሆና የሷን የበፊት ኑሮ አታክ የሚያደርግ ንግግር ስታደርግ ብዙ ሰው ሪያክት አደረገ። ገባ አሁን እናቶች ሲያለቅሱ ካየ እነዚህ ሰው አንዳንድ ሰዎች እኔ ሲያለቅሱ አይቻሉ። ሴቶች የኔ ትዳር ውስጥ ነው የኔን ጉዳይ ነው የነካሽው። አንድ ነርስ ሴት ውስጥ ወጣት ሴት ነች ማለት ወጣት ሴት እያለቀሰች አይቻሉ። አንድም ሴት እያለቀሰች አይቻሉ። እነዚህ ሰዎች ተመሳሳይ ስቶሪ ያላቸው ማለት ነው በቤታቸው ውስጥ። ስለዚህ ያንን የብዙ ሰውን ነገር ነው የነካችው እቺ ሴትየው። እኔ የሚያናደደኝ ደግሞ አለቅላቂዎች ናቸው። ቴዲ አም ሶሪ ለፍራኦል ኢቲቻ ምንድነው መሬት አንጥፈ ባናት ተዘግዝቀ ፍራኦል ኢቲቻ ራቁቱን ቆሞ አጭበርባሪ ውሸታ መሆኑ ተጋልጦ አይተ እንደገና ሜላት ብለ እንዴት ትቆማለህ? እኔ ምን አይነት ውርደት ነው? እና ሜላት ትክክል ነች። ደግሞ ሜላት የምትባለው ምን እንደምትል ታውቃለህ? እኔ ጨዋዋ ሴት፣ እኔ ፈራህ እግዚአብሔር ያለኝ ሴት። ቴዲ ማን ነው ራሱን ፈራህ እግዚአብሔር ያለኝ እያለ በአደባባይ የሚናገር? እኔ ቴዲ ፈራህ እግዚአብሔር አለው ነው ምለው፣ ወይ ለልቲ ፈራህ እግዚአብሔር አላት። ከሌላትም እኔ ነው መሰክረው እንጂ ራስህን አደባባይ ወጥተህ እኔ ፈራህ እግዚአብሔር ያለኝ ሴት እያልክ የምትናገረው ምን አይነት ናርሲስቲክ የሆነ ማይንድ ነው ያለ? እኔ እንደውም ዞይ የሚባለው ሰውዬ ባይቺን አደኛዋን ቀምጠን ወይ ጮኛን አሳክማት፣ ሳይኮሎጂ እኔ እዚህ ጋር አሳክማት ነው
እኔ መውጣት አለብኝ። ግን እዚህ ቪዲዮ ላይ ከዚህ ሳይጀምር በፊት ነው ባይዘ ላስት ዊክ ነው ሳይጀምር በፊት ነው መጨረሻ ላይ መታ አላስቀምጥ አላስነሳ ላይ ላይ እስቲ ስደብኝ እስቲ ጌታ ምስክሬ ነው። ከዚህ በኋላ ዲስትራክት እያረግሽ ነው፣ እየረበሽ ነው። ተይኝ እያልኳት ነው። እሷ ከኔ ጋር መጣላት ፈልጋለች፣ ግን ከኔ ጋር አይደለም የተጣላችሁ ከሁሉም ኢትዮጵያውያኖች ጋር። እኔ አሁን አንድ ጥያቄ አንሳላችሁ፣ ወሳኝ ጥያቄ ከመሄዳችሁ በፊት የመጀመሪያው ነገር ይሄ ሰውዬ ህይወቱ ዜና የሆነው ለምንድን ነው? ዜና የሆነው ታዋቂ ስለሆነ ነው። ታዋቂ የሆነው በምንድን ነው? ጊፍት ስለሚሰጥ ነው። ሌላ ካለ ትነግሩኛላችሁ። አይ በሚያካፍለን ነገር ነው፣ በፖለቲካ ነው የምናውቀው፣ አርቲስት ስለሆነ ነው ምናምን ካላችሁ እሱ ሌላ ነገር። ከዛ ውጪ ዜና ያደረገው ይሄን ሰውዬ ወይም ደግሞ ግለሰቡን ዜና ያደረገው ጊፍት ስለሚሰጥ ነው። ጊፍት ተቀባዮች ደግሞ እኔ የሚሰማኝ ልንገራችሁ፣ እናንተ ማንኛውም አይነት ዳኝነት ላይ ባትመጡ፣ በተለይ ጌመሮች እናንተ ከሆዳችሁ ውጭ ማሰባችሁ አንደኛ ፍርድ ታዛባላችሁ። ኤግዛክት በእናንተ ምክንያት እሱ ብቻ አይደለም። አው የተዛባ ማህበረሰብ ነው ያለን እኮ። ለእናንተ ቀይ ምንጣፍ ይነጠፋል። ዩ ጋይስ አር በጣም ፌመሶች ናችሁ፣ ኢንፍሉዌንሻል ናችሁ። እንዴት ያለ ማህበረሰብ ውስጥ እንደገባን እንኳን አናውቅም። አንድ ሰው ኮፍያ ስለሰጠህ ብቻ ሰው ስለገደለ የምትደብቅለት ከሆነ ጤና ነው መርመር ያለበት። ይቅርታ አርጉ። ጊፍት ባይሰጠው ሜላት ታየዋለች። ኦኬ አሁን እዛ ጋር ልመጣ ነው። ስለዚህ ዜና ያደረገው ጊፍት ስለሚሰጥ ነው ብዬ ላስብ። ከተሳሳትኩ እታረማለሁ። አሁን የሜላትን ንግግር እኔ የምወስደው እንዴት መሰላችሁ? አሁን እዛ ጋር የምትናገረው ንግግር ቆንጆ ስለሆንኩ ነው ያለችው። አንድ ሰው ቆንጆ ስለሆንኩ ነው ማለት መብቱ የተጠበቀ ነው። በነገራችን ላይ ቆንጆ መሆንም ይቻላል። ቆንጆ መሆን ደግሞ ያልፈለገ ሰው አስቀያሚ መሆንም ሁለቱም በእጃችን ያለው። እንደውም አስቀያሚ ደግሞ ቀላል ነው። ቆንጆ ደግሞ ጊዜ ሊፈጅ ይችላል። ግን አንድ ሰው ቆንጆ ነኝ እኔ ቆንጆ ስለሆንኩ ነው ካለች ግን እኔ የሚገባኝ ንግግሩ ያ ንግግር ለሰፊው አድማጭ ሳይሆን ለዞዬ የተነገረ ንግግር ይመስለኛል። ለምሳሌ የምርጫ ቅስቀሳም አለው እዚህ ውስጥ። እኔ ጋር ብትመጣ ይሄ ይጠብቃል፣ ግራይን ብትመጣ ቀኝ እንሰጣለሁ። ቅድም መጽሐፈ ምሳሌ ላይ በምነው ጥቅስ ቀላል እንዳይመስላችሁ ኃላፊነት ያለብኝ እኔ ነው። ምናልባትም እንጀራ በምን ስዩን ትቆርሳለህ አንተ፣ ጠርዙ ሊቀድህ ይችላል፣ እኔ እቀድልሃለሁ። እዚህ ሴቶቹ የዘንድሮ ሴቶች እኮ እንጀራ እኮ አያጎርሱም እኮ ባሎቻቸውን። ብዙ አይነት የምርጫ ቅስቀሳዎች ሊኖሩ ይችላሉ። ይሄ ሁሉ ለምንድን ነው የሆነው አላውቅም። ይመስለኝ ግን እኔ ገንዘብ ይመስለኛል እዚህ ጋር ምንም ያለው ነው እኔም ነገር እንትን ብሎኛል። ግን ካልሆነ ተመሳሳይ ዕድል ለሌላው ምስኪኑ መሰጠት አለበት አይደለም? ጊፍት ለማይሰጥ ሰው ተመሳሳይ ዕድል ሊሰጠው ይገባል ባይ ነኝ። በተረፈ ግን እሱንም ዜና ያደረገው እዚህ ሶሻል ሚዲያ ላይ ዜና ያደረገው ብዙ ተሰላፊዎች እንዲኖሩበት ያደረገው ነገር የሚመስለኝ ጊፍተር ነው። 47 ምናምን ነው ሌቭሉ አይደለም? ይሄ 47 ደግሞ ሌቭል 50 እንዲሆን 60 እንዲሆን የሚፈልጉ ነገር ከነገ 3 አካውንቶች አሉ። አሁን የመጨረሻው የኔ ሐሳብ የመጨረሻው 47 እኮ በአንዱ አካውንት ነው። አንዱ ብቻ ነው። የመጨረሻው ለፈለገው ሰው ጊፍት የመስጠት መብቱ የተጠበቀ ነው። እኔ መብት ነው ወይም ደግሞ መቀበልም እናንተ መብታችሁ ነው። መብታችሁም አይሆነው ቅልጥም በበላችሁበት የምታጨበጭቡ ከሆነ ነው። በተለይ እንደዚህ አይነት ህሊና የሚጠይቅ ቦታ ላይ በሶኮልድ እናንተ ጌም ተጫዋቾች አትገኙ። ፕሊዝ የእናንተ ፕሬዘንስ ብቻውን ህግ ያዛባል። በቃ አትገኙ። ምክንያቱም እናንተ ምንም ብትናገሩ ስለበላችሁ ነው። ጊፍት ማይሰጣችሁን ሰው አትከላከሉ። ይሄ እውነት ነው። ጊፍተሮቻችሁ እንኳን ተነካ ባለ አሁን እንደዚህ አይነት ትንታኔ እንኳን በመስጠታችሁ ጊፍተሮች ብዙዎቻችሁ ላይ ጥርስ ሊነክሱ ይችላሉ። ብዙዎቻችሁ ላይ ጥርሳቸው ሊነክሱ ይችላሉ። አናውቅም።
ያ ለማንኛውም ቴዲ ቲክቶክ ላይቭ ላይን በግል ስልኬም ደውላ ሜላት እያስፈራራችኝ ነውና ትንሽ ብትረጋጋ ጥሩ ነው። ስሜታዊ አትሁን። በዚህ አጋጣሚ ሜላት እህታችን አንቺ በሌለሽበት ወይም ደግሞ እዚህ ቲክቶክ ላይ ስላለሽ አብትሽም የራሱን ሐሳብ ሰጥቷል፣ ለልቲም የራሷን ሐሳብ ሰጥታለች። አንቺም ፍላጎቱ ካለሽ ነገ ከነገ ወዲያ እኔ ቤትም ባይሆን ሌላ ቦታ ራስሽን የመከላከል ወይም ደግሞ ያንቺን ደግሞ ሳይድ ኦፍ ስቶሪ ለመስማት በማንኛውም ሰዓት ላይ በገባው ሰዓት እኔ ዝግጁ ነኝ፣ ሬዲ ነኝ። አስሎንጋስ እስካልተሳደብሽ ድረስ አጸያፊ ንግግር እስካልተናገርሽ ድረስ እዚህ ጋር ለልት የተናገረችው ሀብትሽ የተናገረው ንግግር ብለሽ በጨዋ ቋንቋ ራስሽን የመከላከል ሙሉ መብት አለሽ ብዬ ነው የማስበው። ምን አይነት ስቴማም ይወጣታል ብለህ ታስባለህ ሜላት? እኔ ይታረቃሉ ብዬ ማስበው ማን የእግዚአብሔር ሰዎች ገብተው ሁለቱም የሚያስታርቋቸው ይመስለኛል። ዞዬንና ባለቤቱ እኔ አይመለከተኝም ስለነሱ ትዳር የኔ መላምት ነው። ባለቤቱን እኮ የሚለው ፋሲካን ነው። እኔ ቢታረቁም ደስ የሚለኝ እነሱ ነው። ለልጆች ደስ ይለኛል። እሷ የምትፈልገው መታረቅ ነው። ባሌ ልቡን ጌታ የመልሰው በአይምሮ አይደለም አጋንንት ነው እንደዚህ የሚያደርገው ነው ያለች ፋሲካ። ስቲል ሆፕ አላት ማለት ነው። እንደዚህ መፋታት አትፈልግም። እሱን እየፈታኝ ያለው እኔ ወደዋለው የልጆች አባት ነው የምትለው። እግዚአብሔር እንደ ልቦ ያርግላት። እኔ ጸሎቴ እሱ ነው። ግን ካልሆነም ደግሞ ላይፍ መቀጠል አለበት። እኔ ግን ምንድነው አሁን ይኸውላችሁ አንተ ያነሳው ፖይንት ላይ ልምጣ ቴዲ። ወሪፍ አሁን ይሄ ሰውዬ ዞ የሚባለው ሰውዬ አንበሳ በታኝ ባይሆንስ 1.5 ሚሊዮን ዶላር እዚህ ቲክታክ ላይ ያልበተነ ሰው ቢሆንስ? የሚፈጠረው ነገር ፕላትፎርሙ ላይ በዚህ ደረጃ የፕላትፎርም በደል ፈጽሞ በዚህ ፕላትፎርም ላይ ምን ሲደረግ ተገኘ ተብሎ ይሰደባል፣ ያስባል፣ ይረገጣል። ሀብትሽ ወጣ። ኦኬ ሲወጡ ሁሉንም አመሰግናለሁ። ክብራትና ክቡራን በዚህ ጉዳይ ላይ በተደጋጋሚ እንደተናገርኩት ሁሉም በራሳቸው ቤት ነው የመጡት። ነገ ከነገ ወዲያ ይህንን ሪከርድ አድርጉና አስተላልፉላቸው። ሜላትም ካለች አንድ ጊዜ እንደዚህ አይነት ነገር ከጀመራችሁ እንደ ብርድ ልብስ የተተለተለ መሄድ ነገር ነው፣ መቆሚያ የለውም። በተቻለ መጠን አንዴ ሰው ቆይ ወደ ፖለቲካዊ ከመሄዳችን በፊት በቃ በማህበራዊ ጉዳይ ላይ እግዚአብሔር ብቻ ልስማትና ወደ ሌሎች ጉዳዮች እንሄዳለን። ሜላትም ካለሽ ዞዬም ተወካይ ነን የምትሉ ሀቅ አለን የምትሉ ኤክሰፕት ጌመሮች እንዳይመጡ እነዚህ ኤክሰፕት ጌመሮች እናንተ ማህበራዊ ጉዳይ ላይ ለመድኃኒት እንዳትገቡ። ታፈንን ቢሉስ ቴዲ እነማን ጌመሮቹ እኛም ድምጻችን ይሰማ ቢሉ እሱ ለምስክር አይበቁማ። ሳይድ እሱ ደግሞ ለብቻ እንደገና ክፈትላቸው። ጌመርና ኮፍያ ከሰጠሽ እኮ እዚህ ጋር ሰው ብትገይ እኮ አልገደለም ነው የሚሉት። አዎ አየን እኮ እሱንማ አየን እኮ። በእናትህ ግን አንተ ቴዲ ግን የገረመኝ ነገር ምን እንደሆነ ታውቃለህ? ያችኛዋ ሚስትዬ የተፋታችሁና ይሄ ሰውየው መልካቸው አንድ አይነት አይመሳሰሉም። አዲስ ታይምስ ባልና ሚስት ከአንድ ወንዝ ይቀዳል ምናምን ይባላል። ዞይና ሚስቱ እኔ አሁን የተያዝኩት ለምስላችሁ በጣም እኔ አንደበቴ የተያዘው የሚስቱን ንግግር እስካሁን አልሰማሁም። ስታንዷ ምን እንደሆነ አላወኩም። እኔም የተቆራረጠን የሰማሁትና አየኋት። እንደውም አሁን ሪሰንትሊ ነው ያየኋትና በጣም ነው የምትመስለው፣ ይመሳሰላሉ። አሚን እግዚአብሔር ያጽናት። በእውነት ነው ምልክት ሰው ልጅ ትዳሩን ማጣትም ልጅም ማጣትም። አሁን እኮ ይኸውልህ ወንድና ሴት አይለያይ አይደለም፣ የተለመደ ነገር ነው። የባልና ሚስት ይለያያል። that's not the point. the point is እዚህ ጋር ወጥተው ቲክታክ ላይ ሚስት ይዞ ቲክታክ ላይ ብር እየረጨ ቲክታክ ላይ ትዳሩን በትኖ እንደገና ደግሞ ቲክታክ ላይ ያለችው አዲሱ የተያዘችው ሴት ደግሞ ላይ ጠብሶ ያችኛዋን ደግሞ ዝቅ አርጋ ስትናገር ነው ድክመት ሊኖርባት ይችላል። ማንንም ያን የማስቆም ባሎች በተለይ እኔ ሚስቴን ፈትቼ ሚስቴን ከፈታው በኋላ የምትመጪ ሴት የቀደመችውን ሚስቴን ካላከበርሽ እኔ በንብርክክ ነው ማስኬድሽ። ይሄ የወንድየው ኃላፊነት ነው። በቃ ያው ደግሞ የልጆች እናት ከሆነች እቺ ቀጥሎ ብትመጣው ሌላ ስቶሪ ነው፣ ሌላ ታሪክ ነው ይዛ የምትመጣው። የዛችኛዋ ታሪክ እዚህ ጋር በቃ የዚችኛዋ ይቀጥላል።
ግን እኮ ሰውየው እኮ እሷን ያቺን እንደውም እኮ ማንን ነው እንትናን እኮ ዲፌንስ ያደርግ ነበር ቴዲ። ሰውየው እሱ ሲናገር አልሰማው። እሱ አንድ በሰራው ቪዲዮ ላይ ሰውየው እኮ በቪዲዮ ሁሉ ወጣ እኮ ሚስቱን አክብሮ ሲናገር ነው የሰማሁት። እኔ ሚስቴን በጣም ነው ማከብራት፣ ማንንም እንዲናገራት አልፈልግም ምናምን ብሎ በጣም እንደዛም ብሏል። ግን ደግሞ ሜላት ደግሞ የተናገረችው እንደዛ ለማለት ፈልጋ አይደለም ብሎ ደግሞ ዲፌንድ አደረጋት ማለት ነው። አዎ እሷ አልተቆጣትም። ገብተዋል አይደል? ሚስቱን ማክበሩ ምን መሰለም የሜላት ንግግር ቆየ ያቢዮልሽ የሜላት ንግግር ብዙ ሰው ያስቆጣው ምንድነው? አሁን እናቶች ቲክታክ ላይ ታቸው ማታውቀው አሁን ልልቲ እሺ ቆይ በቃ ከሷ ጋር ልተያይዛ ነው ልትል ትችላል። እኔንም የሆነ ነገር እዚህ ላይ ስላለው በቃ ዝም ብሎ የሜላት የአይኗ ቀለም ስላላማረኝ ሊሆን ይችላል። ገብቷል አይደለም? ፖይንቱ ነው እያለው በዛ መንፈስ አይደለም ምን የማወራው። ግን እነዚህ እናቶች ለምን ትሪገር ሆኑ? አሁን ሌሎች ባለትዳሮች ወይም ትዳራቸው እንደዚህ ባላቸው ከባል ጋር የተፋቱ ሴቶች ወጣው የኔን ታሪክ ነው ያስታወሽኝ እንዴት እንዲነገራል ብላ በአደባባይ ቤታችን ውስጥ ያለ ነገር ነው ብለው ሰዎች እኮ አስተያየት የሰጡት ንግግሯ በጣም ሰውን የሚነካ ስለሆነ ነው። እንደገና ደግሞ አንዴ በዚህ ደቂቃ 30 ደቂቃ እንመድብና ወደ ፖለቲካዊ ጉዳዮች እንሄዳለን። አሁን የምፈልጋችሁ ሰዎች ኮሜንት ላይ ሁለት የተለያየ ሀሳብ መስማት አለብኝ። ኦኬ በሜላትና ማን ነው በዞዬ ሀቃቸውን እኔ ልናገር የምትሉ ኤክሰፕት ጌመሮች እንዳትመጡ እንዳትልኩ። እኔ ጋር ራሷ ሜላት አትመጣም እንዴ? ቅድም ነበረች እየወዲያው ከመጣችም ካልመጣች ሌላ ሰው እናንተ ሀቃችሁ ገብቶናል። እኔ መጀመሪያ እነሱን አስገቡልኝ። ለዞዬና ለሜላት ሳይድ ኦፍ ስቶሪ እኔ ይናገራለሁ ገብቶኛል ዲፌንድ ላርጋቸው የምትሉ ካላችሁ ያ እስከዛ እነሱ እስኪመጡ ድረስ እኛ just like እስከዛ እናንተ አውሩ። ለእነሱ የምትከራከሩላቸው ካላችሁ እናንተ እስከዛ አንዳንድ ቁጥር ጻፉ ወይም ደግሞ በቴክስት ጻፉና ሞዴሬተሮች ናርዲ ታስገባቸዋለች። እሺ ቀጥል። አንበሳ ያልበላችሁ ጥያቄ ደግሞ አለ እኮ ከታች አሁን እሷን ሰዎች ብዙ ጥያቄ ያቀርቡላታል ለዚች ለአዲሷ ልጅና ይስማ ከሚባለው የትገባ እያሉ እየጠየቋት ነውና እሱም ነገር ይነሳል። ቀጥሎ ቴዲ እሱንም ታስተናግዳለህ። እኛ እሱ ከጠፋ እንግዲህ ፖሊስ ይፈልገው እኛ ምን አገባን? አይ እሷን ነው እየጠየቋት ያሉት። ባል የት ነው ያረግሽው እያሏት ነው። ቴዲ የፖሊስ ስራ አልሰራም እያለ ነው። ቴዲ በነገራችን ላይ መኒስ ፓወር ነው። ያው ዞሮ ዞሮ ግን አንድ ነገር አለ። ይኸውልህ ሰውን በመርዳት ሰበብ ይሉና አሁን እሳቸው ሰውዬ ወንድየው ሰውዬ ሰውን እንረዳለን ቲክታክ ላይ በቃ የሆነ ነገር ደስ አለኝ ጊፍት ሳወርድላቸው ሰውን የረዳው መሰለኝ ጌታን በዛው አስተምራለሁ ሰብካለሁ አሉና እሳቸው ደካ ሴት ሊጠብሱበት ነው ያንን ጊፍት የሚያወሩት እና ምንም ቁም ነገር ሳይሰሩበት ግን ቲክታክ ላይ ይሄ ጊፍት የምታወርዱ ወንዶች በእውነት ምንም ቁም ነገር አላስጨበጣችሁም። እንደ ቅድም አዲስ ታይምስ ተናግረዋል። ትውልድን የሚያበላሽ ነገር ህፃናት አሁን ያንግ ቲክታከሮች እንዲህ አይነት ሹገር ዳዲ ምናምን የሚባለውን ነገር ማበረታታት፣ ባላችንን ማስፈታት፣ ባሎችን ማስፈታትን ማበረታታት፣ ሴቶች በገንዘብ ላይ ብቻ ዲፔንድ እንዲሆኑ የሚያሳይ ነው። ሰሞኑን ያየነው በእውነት ነው ማለት ሄድዬ ሴቶች በእውነት እኔ ከድህነት ውጡ፣ በወንድ ገንዘብ ላይ እንትን አትበሉ፣ አትመኩ። ያም እኔ እንደዛ ስል እንግዲህ ያው ይናደዳሉ ብዙዎች። ሴት ልጅ ራሷን ትቻል፣ ወንድ ልጅ ቲክታክ ላይ ሊጠቅምሽ ይችላል፣ ገንዘብ ሊሰጥሽ ይችላል። ግን ነገ ህይወትሽን እና ማህበራዊ ህይወትሽን፣ ማንነትሽን፣ ቤተሰብሽን፣ እናትሽን ወደፊት የምትወልጃቸውን ልጆች ያ ወንድ ለዛ መሰረትና ህይወት አይሆንሽም። ዛሬ ልትጠቀሚበት ለገንዘብ ውስጥ ነው። አሁን እያየን ያለነው ነገር በሙሉ በቃ የጥቅም ጉዳይ ነው። በእውነት ከሆነ ይሄ ጥቅም ባይሆን ኖሮ እዚህ ላይ ወታ አንዷ ሴት አንደኛዋን ሴት እንደ አቋሻ ማለት የልጆች እናት የሆነችን ሴት ይሄ ህዝብ እኮ ባለፈው ቅድም አብቂ ሲናገር ሰማችሁ። ባለፈው 3 ሳምንት እኮ ያየነው ጉድ እኮ ተወልዳችሁ ነፍስ እስካወቃችሁ ድረስ እስካወቃችሁበት ጊዜ ድረስ እንዲህ ያለ መጋለጥ አይታችሁ አታውቁም። እንዲህ ያለ ማጭበርበር፣ እንዲህ ያለ ሌብነት፣ እንዲህ ያለ ባዶነት አይታችሁ አታውቁም። እስቲል እነዚህ ተስፈኛ ተመስዋቾች ግን አይኔን ግንባር ያርገው ይችላል እንጂ ያ ፍቅር ነው። ችግር መጥፎ ነው። ችግር በተለይ ደግሞ እንደዚህ አሁን በማህበራዊ ጉዳይ ላይ የቤተሰብ ጉዳይ የሚነካ ነገር አልፎም ተርፎም ህፃናቶች ይማሩበታል በምትልበት ጉዳይ ላይ
እነማንን ማስገባት እንዳለብህ፣ እነማንን ድምፅ መጠየቅ እንዳለብህ፣ እነማንን ዳኛ ማድረግ እንዳለብህና እነማንን እንደሌለብህ መለየት አለ። ከባለፈው እንኳን የተማርናቸው ነገሮች አሉ። አንዳንዱ ካበላኸው የራሱን ሚስት በተነጠቀ ራሱ ግድ የለውም አይደለም የሰው ሚስት እና አስቸጋሪ ነው። እነዚህ ደግሞ ሰዎች ሌላውን የመድፈቅ ደግሞ አቅም አላቸው። ይሄ ማህበረሰብ እንደ ህዝብ እኮ የምንሳሳተው እኮ አደኛው ዘዴ እኮ የሚደፍቁን እኮ ግለሰቦች ናቸው። እነዚህ ሚዲያ ያላቸው ተሰሚነት ያላቸው ጭብጨባውን ማን እንደሚጀምሩት እነሱ ናቸው። ከዛ ሌላው ከተከትሎ የሚያጨበጭበው ለምን እንዳጨበጨበ አይገባው። እነሱ ተመጽውተው ነው እኮ ስለሚመጸወቱና ስለሚወረወርላቸው ነው። ለምሳሌ የዛኛውንም ሀብታም ጉድ ሲጋለጥ ራሱ ዲፌንድ ሲያደርጉ የነበሩ እነሱ ናቸው። አሁንም ይሄኛውንም ሀብታም ሲመጣ ደግሞ ተመሳሳይ ሰዎች ናቸው። ደግሞ የሚገርመው ነገር ተመሳሳይ ቲክታክ ላይ ያሉ ተመጽዋቾች። እኔ በእውነት በዚህ ልክ እነንትና በእውነት እኔ ስም አልጠራም እነንትና ግን